በታሪካዊው የኢትዮጵያ ሀገራዊ ምክክር ጉባኤ ለኢትዮጵያ እውነተኛ የመፍትሄ ሀሳቦችን ማምጣት የሚቻለው ተሳታፊዎች በእኩልነትና በጋራ ጥቅም ላይ ተመርኩዘው መምከር ሲችሉ ነው አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትር አብይ አህመድ በታሪካዊው የኢትዮጵያ ሀገራዊ ምክክር ዋና ጉባኤ ማስጀመሪያ ወቅት ንግግር ያደረጉ ሲሆን ጉባኤው በኢትዮጵያ የቆዩ ችግሮችን እልባት ለመስጠት ሁነኛ መድረክ መሆኑን አንስተዋል። ይህ ሀገራዊ ጉባኤ በቀላል የማይደገም በኢትዮጵያ ዘመናዊ ታሪክ እጅግ የገዘፈ ዓላማ ያለው ነው ያሉ ሲሆን ለአፍሪካም በብዙ ምሳሌ የሚሆን ነው ብለዋል። ይህ ጉባኤ በቀላሉ የማይደገም በኢትዮጵያ ዘመናዊ ታሪክ በስፋቱ ባካሄዱ በወሰደው ጊዜና ምናልባትም በሚያስገኘው ውጤት በእጅጉኑ የገዘፈ ዓላማ ያለው የገዘፈ ተግባር የሚፈጽም ለአፍሪካ በብዙ ምሳሌ የሚሆን የውይይት የምክክር የንግግር ሁሉን አቀፍ መድረክ ነውና ኢትዮጵያ በዚህ ጉባኤ መሰረት ሰላማዊ የስልጣን ሽግግር ባህልን ታጸናለች። ቀደምት ኢትዮጵያውያን የሚያጋጥሟቸውን ተግዳሮቶች በውይይትና በመነጋገር ኢትዮጵያን አጽንተው አቆይተዋል ያሉት ጠቅላይ ሚኒስትሩ በዚህ ሀገራዊ ምክክር ጉባኤ የሚሳተፉ ተሳታፊዎችን በኃላፊነትና ከስሜት በጸዳ ሁኔታ የሚመክሩ ከሆነ ለቀጣዩ ትውልድ የጸናች ሀገርን የሚያስረክቡ ይሆናል ብለዋል። የንግግርና የይቅርታ ባህላችን ኢትዮጵያን አጽንቷል። ይህ ውይይት፣ ይህ ምክክር፣ ይህ ንግግር በዚያ ባህላችን ላይ የሚንተራስ ከሆነ ለኛ ብቻ ሳይሆን ለሚቀጥሉት በርካታ አስርት ዓመታት የሚዘልቅ የሚያቆይ መሰረት መጣል ይችላል። ፈቅደን ወደን በደስታ በፍቅር ስሜት በኃላፊነት ስሜት ይህንን ውይይት የምናካሂድ ከሆነ ካለምንም ጥርጥር ልጆቻችን የበለጸገች የጸናች ኢትዮጵያን መረከብ የሚችሉ ይሆናል። ለሰፈሬ እኔ ወገኔ ለምለው ለኔ ከባቢ ብላችሁ ሳይሆን ለኢትዮጵያ ብላችሁ እንድትመክሩ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ለዛሬ አትምከሩ፣ ለነገ ምከሩ። ለናንተ አትምከሩ፣ ለልጆቻችሁ ምከሩ። አሁን የምንመካከረው ስለ ትናንትናው አይደለም። የትናንትናን ችግር ፈተን ለነገ መልካም መሰረት ለማኖር ነውና እያንዳንዱ ተወያይ እያንዳንዱ ተወካይ ልጆቹን እያሰበ ለመመካከር የወሰነ መሆን አለበት። ሀገራዊው የምክክር ጉባኤ የሁሉም ድምጾች በጋራ የሚደመጡበት ለጋራ ሀገራዊ ጥቅም የሚያስከብሩ የጋራ ሀሳቦች የሚንጸባረቁበት ከሆነ ውጤታማ ይሆናል ሲሉም ተናግረዋል። ሶማሌዎች ጥያቄ ያላቸው አፋሮች አድምጧቸው፣ ትግራዮች ጥያቄ ያሏቸው ወላይታዎች፣ ሲዳማዎች አድምጧቸው፣ ዳሰነች አሌ ጥያቄ ያለው ኦሮሞዎች፣ አማሮች አድምጧቸው። ማንም ሳይጎዳ በጋራ መጠቀም የምንችልባቸውን ጉዳዮች አንስተን ለኔ ሳይሆን ለኛ ለሰፈሬ ሳይሆን ለኢትዮጵያ ማለት ከቻል ይህ ምክክር ፍሬያማ ይሆናል። ለኢትዮጵያ የይበጃትን ውጤት እንድናመጣ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ይህ 4000 ስብስብ መልካም ነገር መስጠት የሚቻለው በዚህ ጉባኤ አዳራሽ ውስጥ ሐሳቡን ልቡን ሰብስቦ ሌላኛውን ወገን ማድመጥ ሲችል ነው። ልባችን እዚሁ ይሁን፣ አእምሯችን እዚሁ ይሁን። ውይይታችን ከዚህ አዳራሽ ተነስቶ እንደ ፀሐይ ወደ መላ ኢትዮጵያ የሚያበራ ከሆነ ለሁላችን ይፈይዳል። ይህ ጉባኤ የ130 ሚሊዮን ዜጎች የዛሬ የ200 300 ሚሊዮን ዜጎች የነገ ኃላፊነት ያለበት እድለኛ ስብስብ ነውና ሁላችን የሚሰበስብ ሰላም የሚያጸና ልማት የሚያመጣ ለመላው ኢትዮጵያውያን እረፍት የሚሰጥ ውጤት እንድታመጡ በታላቅ ትህትና አደራ ልላችሁ ፈልጋለሁ። በርካቶች እየተሳተፉበት የሚገኘው ይህ ሀገራዊ ምክክር ጉባኤ በኢትዮጵያ ያለፉትን ችግሮችና መከራዎችን ወደ ዘላቂ መፍትሄ በመቀየር ለነገው ትውልድ የተሻለች ሀገር ማስረከብ ይገባል ያሉት ጠቅላይ ሚኒስትሩ የኢትዮጵያ ፖለቲካ በኃይል ቃል ጀምሮ በኃይል እርምጃ የመደምደም ባህል ያለ በመሆኑ ይህ ስብራት ለአንዴና ለመጨረሻ ጊዜ በዚህ ሀገራዊ ምክክር ማቆም ያስፈልጋል ብለዋል። ኢትዮጵያ እጅግ ታሪክ ጠገብ ጥንታዊት ሀገር ናት። ነገር ግን በዚህ ታሪካችን ውስጥ አንድ ስብራት አለ። ያም በኃይለ ቃል ጀምሮ በኃይል እርምጃ መደምደም ነው። ፖለቲካችን በኃይለ ቃል ይጀምራል፣ በኃይል እርምጃ ይደመደማል። ይህንን ስብራት ለአንዴና ለመጨረሻ ጊዜ ማቆም ያስፈልጋል። በእርግጥ
በውስጣችን ያሉ ችግሮች እኛው ጀምረን እኛው የምንጨርሳቸው ብቻ አይደሉም። ኢትዮጵያ ውስጥ ኮሽ ሲል ያደፈጡ የሚነቁ የዘመናት ያልተቋረጠ የጠላትነት ስሜት ያላቸው አገራት አሉ። ምንም ጉዳይ በውስጥ ቢያከራክረን፣ ምንም ጉዳይ በውስጥ ቢያጨቃጭቀን እንዲህ ባለው መድረክ መነጋገር፣ መወያየት፣ መፍታት ስለምንችል ለሌሎች ኃይሎች ጥቅም የኢትዮጵያን መሻት የኢትዮጵያን ብሔራዊ ፍላጎት አሳልፈን የምንሰጥ በታሪክ ውስጥ እንክርዳድ ሆነን የምንታይ ዜጎች ላለመሆን እያንዳንዳችን ጥረት ማድረግ ይኖርብናል።